5 ዓመት አረብ ሀገር ሰርታለች እና እዛ ስትሰራ ያው የኛን ቪዲዮ ተከታተል ነበር ማለት ነውና እንደ ድንገት አግኝታን ነውና አሁን ላይ ስራ የላትም 5 ዓመት እዛ ኖራ እንግዲህ በምን አይነት መንገድ ላይፍ ዋንተን እንዳለ አሁን ታጫውተናለች። 5 ነው የተመላለስኩት ወደ አረብ ሀገር። ያው አንዲ ብቻ ታምሜ ነው የተመለስኩት፣ አልጨረስኩም 2 ዓመት ኮንትራት። ሌላኛውን ግን 2 ዓመት ጨርሼ ነው የመጣሁት። ግን ስመጣም ያው ጥሩ አጋጣሚዎች አልነበሩ። ቅድም እንዳልኩ እዛ እየሰራሽ ገንዘብ እየተከፈለሽ አልነበረ ነው ወይስ? እዛ እየተከፈለኝ ነው፣ ግን እዚህ ነው ትንሽ ችግር የነበረው። ጥሩ ቤተሰቦች አልነበሩኝም። ዘመዶቼ ነበሩ፣ አክስቶቼ፣ የአክስቴ ልጆች ምናምን ነበሩ። ጥሩ አልነበሩም። እነሱ ጥሩ ባለመሆናቸው ነው እኔ ትንሽ ወደ ታች ወደ ቁልቁል እየሄድኩ የነበረው። ብዙ ደግሞ ልክ እንዳንቺው አረብ ሀገር ሰርተው ቤተሰባቸውን የሚያስተዳድሩ ብዙ እህቶች አሉና ያንቺን ስሜት በደንብ ያውቁታል ብዬ አስባለሁና ሰብስክራይብ ሳያረጉሽ አያልፉም። በእርግጠኝነት በርቺ፣ ፈጣሪ ዋናው ጤናውን ይስጥሽና ብዙ ስራዎችን መስራት ትችላለሽ። ዛሬ ላይም ደርሰሻል፣ ነገም ደግሞ በእግዚአብሔር ቸርነት ታልፊዋለሽ ማለት ነውና እኛም ይሄንን ቪዲዮ ሼር እናደርግልሻለን። ብዙ ሰው ሼር ያደርግልሻል። ከዛ ነገ ላይ ደግሞ ራስሽን ለማሳደግ ሞክሪ፣ ራስሽን ለመለወጥ ሞክሪ። ሰላም ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ዛሬ እንግዲህ የኛ የሆነ ቪዲዮ ለመቅረጽ መተን እንደ ድንገት አንድ እህታችንን አግኝተናል። አረብ ሀገር 5 ዓመት ሰርታ የመጣች እህታችን ነች እና እንደ ድንገት ምን ቀርጽበት ሰፈር ላይ አግኝተናታል። አንዳንድ ነገሮች ልታወራችሁ ትፈልጋለች እና የኛ ኦዲየንሶች ደግሞ አብዛኛው 60% የሚያክለው ወደ አረብ ሀገር ያሉ እህቶቻችን ናቸው ያሉትና እንግዲህ ለእናንተም አንዳንድ ማማከር የምፈልገው ነገር አለና እስኪ እህታችን ወደዚህ ትምጣና ያለውን ነገር ትነግራችኋለች። ሌላው ምን አለ መሰላችሁ ፋሚሊዎቼ እንግዲህ ስሜቷን እናንተ በደንብ ትረዷታላችሁ ብዬ አስባለሁ። ሰላም እናት እንዴት ነሽ? አለን እግዚአብሔር ይመስገን። ያው እኔ አላቃትም ከዚህ በፊት፣ እሷ ግን ታቀናለች። 5 ዓመት አረብ ሀገር ሰርታለች እና እዛ ስትሰራ ያው የኛን ቪዲዮ ተከታተል ነበር ማለት ነውና እንደ ድንገት አግኝታን ነውና አሁን ላይ ስራ የላትም። 5 ዓመት እዛ ኖራ እንግዲህ በምን አይነት መንገድ ላይፍ ዋንተን እንዳለ አሁን ታጫውተናለች። ግን ደግሞ አሁን ዛሬ የመጣችበት አላማ ምንድነው? ግን እሱን ከመናገሪ በፊት ያለውን ነገር ብትነግራቸው እንዴት እየሰራሽ እንደነበር ምናምን። ስምሽንም ጀምሮ አስተዋውቂያቸው። እሺ፣ አመሰግናለሁ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ቀደም ሲል አብሮሽ እንዳለ አረብ ሀገር ብዙ ጊዜ ደክሜ ነበረ፣ ግን ምንም አይነት ለውጥ የለም። ድካም ብቻ ነው። የት ሀገር ነበር? ዱባይ ነበርኩኝ። ዱባይ? አዎ ዱባይ ነበርኩኝ። ምኖረውም ያው ቤተሰብ ጋር ነበረ። ቤተሰብ ስላችሁ ያው እናት አባት ሳይሆን ዘመዶቼ ነበሩ። እንደ እድል ሆኖ ግን ያው ጥሩ ዘመዶች አልነበሩኝም፣ ጥሩ ቤተሰቦች አልነበሩኝም። ያው ማውራትን ይኖርብኝ አይኖርብኝ አላቅም፣ ብቻ አላቅም። እዚህ ደርሻለሁ እግዚአብሔር ይመስገን። ግን በጣም ደክሜያለሁ አብርሽዬ በጣም እንግዲህ ወደ እናንተ መጥቻለሁ። እናንተ እንግዲህ የምታበረታቱኝ ከሆነ ሰብስክራይብ የምታደርጉኝ ከሆነ ከእግዚአብሔር ጋር ስምሽን አልነገርሻቸውም? ማሪና እባላለሁ በሚዲያ ስሜ። ከዚህ በፊት እንግዲህ ዩቲዩብ ሞክራ ነበረ፣ ነገሮች አልተሳካላትም። እንግዲህ 5 ዓመት ደግሞ ዱባይ ላይ ለፍታ መጣ። ዛሬ ላይ ምንም የያዘችው ነገር የለምና ሌላም ተጨማሪ ስራ የላትም። ህይወቷን ለማኖር ራሷን ለማኖር አሁን ላይ በጣም ስጋት ውስጥ ነው ያለችውና እንደ ድንገት አግኝተን አሁን ነው የነነ ሄርሚ የሆነ ቪዲዮ ሰርተን ልክ ስንመለስ ነው ያገኘችንና በቃ እኛ ዩቲዩብ እንክፈትልሽና እናስተዋውቅልሽ፣ እኛ ኦዲየንሶች ሰብስክራይብ ያደርጉሻል፣ ከዛም በኋላ ደግሞ የራስሽን ነገር ትሞክሪያለሽ ብዬ ነው አሁን ቪዲዮውን እንትን ያለው ማለት ነውና ይህ የምታዩት ቻናል የሷ ቻናል ነው። ሁላችሁም ሰብስክራይብ አድርጉት፣ ላይክ በማድረግ እህታችንን እናበረታታት። እንግዲህ እቺ አንድ እህታችን ያው ብዙ ለፍታለች ከዛ በፊት 5 ዓመት ማለት ቀልድ አይደለም። 5 ዓመት ሙሉ ሰው ሰርቶ ምንም ነገር አለመያዝ ማለት በጣም ከባድ ነገር ነውና ብዙ ቻሌንጆችን እንዳሳለፈች ነግራናለች። ስለዚህ ያው ለእናንተ መናገር ያልፈለገቻቸው ብዙ ነገሮች ይኖራሉ። ለኛም ደግሞ ብዙ የደበቀችን ነገር ሊኖር ይችላል። ሁሉም ሰው የሆዱን ሁሉ ሊያወጣ አይችልም፣ ሊያወራ አይችልም። አንዳንድ ጊዜ በውስጣችን መያዝ ያለብንን ነገር ይዘን ነው የሆነ ነገሮችን የምንሻገረው ማለት ነውና ሁላችሁም እንድታግዟት በአክብሮት ጠይቃለሁ። ይህንን ቪዲዮ ሰብስክራይብ አድርጋችኋት እስኪ አንድ እህታችንን
የሆነ ደረጃ ለማድረስ እንሞክርና ሁላችሁም ይሄንን ቪዲዮ የምትመለከቱት ኦዲየንሶች ሰብስክራይብ አድርጓት፣ ላይክ አድርጓት፣ አበረታቷት። ከዚህም በኋላ የራሷን ቪዲዮዎች ትለቅላችኋለች። እሷ ይሆናል ብላ የምታስበውን ቪዲዮዎች ትለቅላችኋለች እና ሁላችሁም ሰብስክራይብ አድርጓት። ይሄን የሚጨምር ነገር ካለሽ? ያው እኔ አላቅሽምና ይሄን ያህል ብዬ መናገር አልችልም። ያው ድንገት ነው ያገኘችንና በእውነት አረብ ሀገር ላይ መስራት ማለት እኔ ሰርቼ ባላቀውም አሉ አሁን ከሚመለከቱሽ ውስጥ ወይም ደግሞ ዛሬ የሚያዩን ብዙ ቤተሰቦች አሉና ምን ያህል ከባድ እንደሆነ እናንተም ትረዱታላችሁ ብዬ አስባለሁኝ። ግዴታ እዛ ህይወት ውስጥ ኖረን ብቻ ሳይሆን ከዛም ውጪ ሆነን ምን ያህል እንደሚከብድ እናውቃለን። ያውም ለሴት ልጅ ቤተሰብ ይለውጣለሁ ብላ ብዙ ነገር አስባ ነው አረብ ሀገር ነው የሄደችውና በዚህ ደቂቃ ውስጥ ስሜቷን ስትነግረን ነው እኔም አብርሃምን ቪዲዮ ደቅነው እንደዚህ መጣ ነውና አይ ቲንክ ማሪያና ነው ስምሽ? ማሪና እና ከዚህ በኋላ እኛ እናበረታታሻለን። ቀጥይበት፣ ሰብስክራይብ አድርጓት። አረብ ሀገር ስራ ማለት በጣም ከባድ ነውና በእውነት ልታግዟት ይገባል ብዬ ነው የማስበው። ከሷ በላይ ልታገዝም ሊገባቷ አለ ብዬ አላስብም። ከዛ ባሻገር እግዚአብሔር ይርዳሽ፣ አይዞሽ። አሜን። በጣም አመሰግናለሁ። እናንተም ስሜቴን አይታችሁ በቃ ስሜቴን ተረድታችሁ እኔን ለማበረታታት እኔን ከፍ ለማድረግ እኔን ለማሳደግ ከፈጣሪ በታች ፍቃደኛ ስለሆናችሁ በጣም አመሰግናለሁ። አብርሽ እግዚአብሔር ያክብርክ፣ እርምዬም ፈጣሪ ያክብርሽ። እግዚአብሔር ስጣችሁ ብቻ ጉልበታችሁን ይባርከው። በአሁኑ ሰዓት ማንንም አይረዳም። በተለይ ደግሞ በዚህ ሰዓት ማንንም በማይረዳበት ሰዓት ነው እናንተ ቶሎ የተረዳችሁኝ። እናንተ እንደተረዳችሁኝ እግዚአብሔር ይረዳችሁ። እኔ ምንም አልልም ሌላ። ችግር የለውም። በርቺ። እንግዲህ እግዚአብሔር ካንቺ ጋር ይሁን። ብዙ ደግሞ ልክ እንዳንቺው አረብ ሀገር ሰርተው ቤተሰባቸውን የሚያስተዳድሩ ብዙ እህቶች አሉና ያንቺን ስሜት በደንብ ያውቁታል ብዬ አስባለሁና ሰብስክራይብ ሳያረጉሽ አያልፉም። በእርግጠኝነት በርቺ። ፈጣሪ ዋናው ጤናውን ይስጥሽና ብዙ ስራዎችን መስራት ትችላለሽ። ዛሬ ላይም ደርሰሻል፣ ነገም ደግሞ በእግዚአብሔር ቸርነት ታልፊዋለሽ ማለት ነውና እኛም ይሄንን ቪዲዮ ሼር እናደርግልሻለን። ብዙ ሰው ሼር ያደርግልሻል። ከዛ ነገ ላይ ደግሞ ራስሽን ለማሳደግ ሞክሪ፣ ራስሽን ለመለወጥ ሞክሪ። ተመለሰሽ የሚሄድ እቅዳለሽ ወይንስ? አሊቱም እንግዲህ ሀሳብ የለኝም። እስካሁን አላቅም፣ የነገውን ባላቅም እስከዛሬ ድረስ እንግዲህ የመሄድ ሀሳብ የለኝም። ስንት ጊዜ ነበር ተመላለሽ ሄጃለሁ ያልሽኝ? ቅድም በደንብ 5 ነው የተመላለስኩት ወደ አረብ ሀገር። ያው አንዴ ብቻ ታምሜ ነው የተመለስኩት፣ አልጨረስኩም 2 አመት ኮንትራት። ሌላኛውን ግን 2 አመት ጨርሼ ነው የመጣሁት። ግን ስመጣም ያው ጥሩ አጋጣሚዎች አልነበሩም። ቅድም እንዳልኩ እዛ እየሰራሽ ገንዘብ እየተከፈለሽ አልነበረ ነው ወይስ? እዛ እየተከፈለኝ ነው፣ ግን እዚህ ነው ትንሽ ችግር የነበረው። ቅድም እንዳልኩት ሰርተሽ ወደዚህ ነበር የምትልኪው? አይ አይደለም፣ ሰርቼ ወደዚህ መላክ ሳይሆን ወደ አካውንቴ ነበረ እኔ ሳስገባ የነበረው። ነገር ግን የነበሩን ቅድም እንዳልኩኝ ጥሩ ቤተሰቦች አልነበሩኝም። ዘመኖቼ ነበሩ፣ አክስቶቼ፣ የአክስቴ ልጆች ምናምን ነበሩ። ጥሩ አልነበሩም። እነሱ ጥሩ ባለመሆናቸው ነው እኔ ትንሽ ወደ ታች ወደ ቁልቁል እየሄድኩ የነበረው እንጂ እነሱ ጥሩ ቢሆኑና የሆነ ቢያበረታቱኝ ጥሩ ቦታ እንደምደርስ እርግጠኛ ነበርኩኝ። ግን አረብ ሀገር ላይ ካየሁት ፈተና በላይ በዘመዶቼ ነው ፈተናዎችን ያስተናገድኩትና ግን እግዚአብሔር ይመስገን እዚህ ደርሻለሁ። የማያልፍ የለምና ሁሉንም አልፌ እዚህ ቆሜያለሁ። የወደፊቱም ደግሞ ፈጣሪ ያውቃል። ምን ሌላ ተጨማሪ ስራ የለሽም? የለኝም፣ ምንም ስራ የለኝም። ኦኬ። ስመጪ ምንም የሰራሽበት 5 አመት ገንዘብ ምንም ነገር የለም ነው? ትንሽ ቆይት ብያለሁ ከመጣሁ። ምንም ያናክ ምንም የለም እውነት ለመናገር። አሁን ከማን ጋር ነው የምትኖሪው? ብቻዬን ነው የምኖረው፣ ተከራይቼ ነው የምኖረው። እዚሁ አዲስ አበባ ውስጥ? አዎ እዚሁ ቅርብ ነኝ እዚህ ጋር። ቅድም እንዳልኩ ያው እነሱ ጋር ነበርኩ ቤተሰቦቼ ጋር። ያው አለመስማማት ተፈጠረ፣ ወጣሁኝ። ከዛ ያው እዚህ ደርሻለሁ። እንግዲህ የፋሚሊዎቻችን እንግዲህ አበረታታችኋት የሆነ ቦታ እንደምታደርሷት እርግጠኛ ነኝ። ሁላችሁም ሰብስክራይብ አድርጓት። በርቺ፣ በመናገዝሽ ነገር እናግዝሻለን። መልካም ጊዜ ይሁንልሽ። ይሄን ነው ልንልሽ የምንችለው ማለት ነው። በጣም አመሰግናለሁ። እግዚአብሔር ያክብር። ሰላም። እሺ፣ መልካም ጊዜ ይሁንልሽ። አመሰግናለሁ። እሺ፣ እግዚአብሔር ያክብር። እሺ።